የክሪስማስ ገበያ ከዚህ በፊት ሄዳችሁ ታውቁ ይሆን? ሄዳችሁ የምታውቁም ከሆነ እርግጠኛ ነኝ እንደዚህ የሚያምርና እጅግ በጣም ልዩ የሆነ ቦታ ላይ ሄዳችሁ ታውቃላችሁ ብዬ አላስብም። ከሆነም እንግዲህ ኮሜንት አድርጋችሁ ያለውን ነገር ትነግሩኛላችሁ። እኔ ግን ዛሬ ሄጄ ያየሁትን በጣም የሚያምር እጅግ በጣም የተደነኩበትን ልዩ የሆነ የክሪስማስ ገበያ ያለበትን ቦታ ላሳያችሁ ይሄንን ቪዲዮ አዘጋጅቼላችኋለሁ። አብራችሁኝ ቆዩ። ሰላም ውድ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ዛሬ የዩሮፕ ክሪስማስ ማርኬትን በምስራቅ አውሮፓ ፕራግ ከተማ ያለውን የክሪስማስ ገበያን ይዣችሁ ነው መሄደው። ወደ ፕራግ አሮጌውና ውቡ ቦታ ኦልድ ታውን ስኩዌር የበዓል ድባብ ታሪክንና የብርሃን ስብጥርን በእያንዳንዱ ልዩ በሆነ ሁኔታ በአንድነት የምናይበት ቦታ ከብዙ መቶ ዓመታት በፊት የተሰሩ የኮብልስቶን ምንጣፎች በብርሃን ተሞልተው ብዙ ሺዎች የሚርመሰመሱበት በተለያየ የብርሃን ነጸብራቅ የተጥለቀለቀ አየሩ ደግሞ በተለያየ የምግብ ሽታ የተሞላና ልዩ የበዓል ድባብን የምናይበት ድንቅ ቦታ ነው። የጥንታዊ ታሪክን በመጽሐፍ እያነበብን ወይም ደግሞ በፊልም የምናይ ያህል እንዲሰማን የሚያደርግ ነው። በዚህ ዘመን ላይ ያለውን የበዓል ድባብ ከብዙ ምዕት ዓመታት በፊት እንደነበረው ነው እዚህ ጋር የምታዩት። እዚህ ቦታ ላይ መገኘትና የዚህ ትዕይንት አካል መሆን እጅግ በጣም ልዩ የሆነ ስሜትን ነው የሚፈጥረው። ይህንንም አስደናቂና በጣም ማራኪና ያማረ ቦታን እንግዲህ በቪዲዮ ይዣችሁ እሄዳለሁ። አብራችሁን ቆዩ ተመልካቾቼ። ቪዲዮውን ላይክ በማድረግ ቻናሌን ደግሞ ሰብስክራይብ በማድረግ ብንጀምር ደስ ይለኛል። ሌላም ቪዲዮ እንድሰራ ተመሳሳይ ቪዲዮዎችን እንድሰራ ስለሚያበረታታ ሰብስክራይብ ያላረጋችሁ ሰብስክራይብ እንድታደርጉ ቪዲዮንም ላይክ በማድረግ እንድትጀምሩ በትህትና ጠይቃለሁ። በዚህ ቦታ ላይ እያንዳንዱ አስደናቂ ትዕይንት ለምሳሌ አንዱን ብነግራችሁ የፈረስ ጋሪ ወይም የሰረገላን ማየት ነው። ያው እኛ ሀገርም አለ ምንም ጥያቄ የለውም። ግን ይህ የፈረስ ጋሪ በጣም ልዩ ያማረ ሆኖ ፈረሶቹን በደንብ የተቀለቡ ሰረገላውም ያማረ፣ አንዳንድ ፈረሶች ደግሞ የተለየ የተዋበ ልብስ ለብሰው ለቱሪስት ትልቅ አገልግሎት የሚሰጡ ናቸው። በጣም ምቹ ያማሩ ሰረገላዎች ናቸው። ልክ የጥንቱን የነበረውን ድባብ ማየት የምንችልበት አይነት ነው። ይህም ለቱሪስት አገልግሎት የሚሰጥ ነው። ይህንን ትዕይንት ማየት የጥንቱን በተረት ወይም በታሪክ በምናይባቸው የምናየውን በእውነታው ዓለም በዚህ ዘመን ላይ የክርስቶስ ልደትን በመናከብርበት ወቅት በዚህ ዲሰምበር በሚባለው የፈረንጆች የክሪስማስ ወቅት ላይ ማየት እጅግ በጣም የሚያስደስት ነገር ነው። በዚህም ቱሪስቶች በዛ ፈረስ ጋሪ ላይ በሰረገላው ላይ በመቀመጥ ይሄ ኦልድ ታውን ስኩዌር የሚባለውን በጣም ጥንታዊ የሆነ የቼክ ሪፐብሊክ ፕራግ ከተማን እጅግ በጣም ልዩና ውብ የሆነ ቦታ ነው። እሱን በዚህ ሰረገላ ዞር ዞር ብለው ለማየት ለመቃኘትና
የዛ የድባቡ አንድ አካል ለመሆን ብዙዎቹ ተሻምተው የሚጓዙበት የፈረስ ጋሪ ወይም የሰረገላ አገልግሎት ነው። በዚህም ለሀገሪቱ በጣም ትልቅ የገቢ ምንጭ ነው ማለት እንችላለን። ይህ የተዋበ የክሪስማስ ገበያ ለምግብ ወዳጆች ትክክለኛ ቦታ ነው። በዚህ ጋር በምታያቸው እነዚህ ነጫጭ ድንኳኖች የተለያዩ የምግብ አይነቶች እንደ ምርጫችሁ ማግኘት ትችላላችሁ። በእርግጥ እኛ ኢትዮጵያውያን የሌላን ሀገር ምግብ ደፈር ብለን መመገብ ይከብደናል። ነገር ግን አብዛኛው ቱሪስት ከዚህ በፊት ተመግቦት የማያውቀውን የምግብ አይነት ለመቅመስ በጣም ጉጉ ናቸው። በእነዚህም ድንኳኖች ውስጥ በጭስ የተጠበሱ ስጋዎች ልክኛ ድሮ በጭስ የደረቀ ቋንጣ እንደምንለው እነሱም በጭስ እንትን ያሉ ስሞክድ የሆኑ የሚባል አይነት የስጋ አይነቶችን እነሱን ጠብሰው ያቀርባሉ። የተለያየ በብዛት እንግዲህ የአሳማ ስጋ ነው በብዛት የሚያቀርቡት። ዋጋውም ረከስ ይላል ከሌሎቹ የስጋ አይነቶች። ለመጠጥነት ደግሞ ሆት ቸኮሌት አለ። የተለያዩ የወይን አይነቶችን ሞቅ ያለ ያው ትኩስ የወይን አይነቶችን ነው የሚሸጠው። እንግዲህ በሌላው ሀገር እንዲህ አይነት ነገር የለም፣ ግን እዚህ አሁን ክረምትም ስለሆነ በጣም ከባድ ቅዝቃዜ ስለሆነ ትኩስ ነገሮችን ነው ለቱሪስቱም ለህዝቡም የሚያቀርቡት። ትኩስ ወይን አለ። የተለያዩ የጣፋጭ አይነቶች በዚህ ቦታ ላይ ማግኘት ይቻላል። በተለይ ደግሞ ትሬድሊንክ የሚባል የጣፋጭ አይነት አላቸው። እሱም ይሄ ትሬድሊንክ የሚባለው የጣፋጭ አይነት የባህላዊ ጣፋጭ ምግብ አይነት ነው። ትልቅ የቀለበት ልክ የእጅጌ አምባር እንደምንለው አይነት በሱ ቅርጽ የተሰራ የተጠቀለለ አይነት ነገር ነው። ያ በዛ ውስጥ ደግሞ በውስጡ ሰው እንደ ምርጫው የቸኮሌት፣ የቫኒላ የተለያዩ አይነት የአይስክሬም ፍሌቨሮችን በውስጡ አይስክሬም እንዲሞላለት አድርጎ ከላይ ትኩስ ነው፣ ከውስጥ ግን ያው ቀዝቀዝ ያለ አይስክሬም ገብቶ መጠቀም ይችላል። ከላይ ይሄ ተጠቀለለው ትሬድሊንክ የሚባለው ጣፋጭ በቅርንፉድ ዱቄት የተለወሰ ነው እና ትኩስ ጣፋጭ ነው። የምግቡ ሽታ ከጭሱ ጋር ተደምሮ የትኩስ ወይን ሽታ፣ የቸኮሌቱ የእያንዳንዱ የምግብ ሽታ ተደምሮ በዚህ ቀዝቃዛ በሆነ አየር ውስጥ ፍስስ ሲል በቃ የተለየ ድባብን ይፈጥራል። ለክሪስማስም የተለየ አይነት ነገር ነው የሚሰጠው። እዚህ ጋር ቱሪስቶች በብዛት ከተለያየ ቦታ የሚመጡት አዲስ ነገርን ከአካባቢያቸው ከለመዱት ከሁልጊዜ ካላቸው ከእንቅስቃሴያቸው ለየት ያለ ነገር ይህን ነገር ሞክሬያለሁ አይቼዋለሁ ለማለት ስለሆነ በቃ እዚህ ጋር የዚህ ሀገር ባህላዊ ምግባቸው የሚባለውን ነገር ነው የሚቀርበው። ከዛ ከሌላ ሀገር የመጣው ደግሞ አይቶት ስለማያውቅ አዲስ ነገር ስለሆነ ያንን ነገር ለመሞከር በሚያደርገው እንትን ብዙ ገንዘባቸውን አፍስሰው ነው የሚሄዱት ቱሪስቶች ማለት ነው። የምግቡ ጣዕም ታሪክን የመተረክ ያህል ነው። ያለፈውን ጥንታዊ ጊዜን በምናባችን የምንቃኝበትን መንፈስ ይሰጠናል። የጥንት ሰዎች የሚመገቧቸው ምግቦች እንዴት አድርገው ልክ አሁን ዘመናዊ ኦቨኖች ምናምኖች ሳይኖሩ እንዴት አድርገው ግሪል አድርገው እንደሚመገቡ ባህላዊ የሆነ አይነት የምግብ አዘገጃጀት ጣፋጩን የሚያዘጋጁት ልክ ፊት ለፊት በምናየው በእሳት የተጠበሰ አይነት ነገር የሚቀርብ የምግብ አይነት ነው እና ይሄም ያለፈውን ታሪክ ያለፈውን ዘመን ወደ ኋላ መለስ ብለን እንድንቃኝ በምናባችን እንድናይ የሚረዳን ትዕይንት ነው። ከምግቡ ባለፈ ደግሞ የተለያዩ አንጥረኞችን ማየት የምትችሉበት ነው። ልክኛ ሀገር በዓል ሲደርስ ያው በሆነ
በቆዳ ነገር አየር በሚወጣ ነገር እሳት ያጋሉ ልክ ቢላ የሚሞርዱት አይነት እሱን አይነት ድባብ ያለው ነው። ወደ ኋላ መለስ ያደርጋቸዋል። እነዚህ አንጥረኞች እዛ በድንኳኑ ውስጥ የራሳቸው ድንኳን አላቸው። በዛ ውስጥ የተለያየ እሳቶችን በማንደድ የተለያዩ ብረቶችን በማጋል የተለያየ አይነት ቅርጻ ቅርጾችን በኩራት እየሰሩ የጥንቱን ያለፈውን ህይወት ጥንት አባቶቻቸው ሲሰሩት የነበረውን የአንጥረኝነት በየቀጠቀጡ የተለያየ ቅርጻ ቅርጽ የሚሰሩትን በኩራት ነው እየሰሩ የሚያሳዩት ማለት ነው። እያንዳንዱ ቅርጻ ቅርጽ ፕራግ ከተማ የታሪክ ሀብታም መሆኗን እና የእደ ጥበብ ባለሙያዎቻቸው በየጊዜው ታሪኳን ለማስቀጠል በየጊዜው እንደምታፈራ ማሳያ ነው። እነዚህ የእጅ ስራ ውጤቶች ለጎብኚዎች ጥሩ ማስታወሻ የሆናቸው ዘንድ የተለያየ ቅርጻ ቅርጾችን ይሰሩላቸዋል። የተሰሩትም እንዲሁ ተደርድረው በየምርጫችን መግዛት እንድንችል ሆኖ የተዘጋጁ ናቸው። ከሚሰሩ ቅርጻ ቅርጾችም አንዳንዶቹ ልክ እንደ ቢላ፣ ይሄ ሰይፍ አይነት ነገር የድሮ የውጊያ መሳሪያዎችን የሚጠቀሙትም አይነት እንደሱ አይነት ይሰራሉ። ከዛ በዘለለ ደግሞ የእጅ ጌጦችን፣ የአንገት ሐብሎችን ለምሳሌ የመስቀል ቅርጾችን የመሳሰሉ አይነት ያዘጋጃሉ ማለት ነው። ይህም የሚያሳየን ምንድነው? ባህላቸውን ከትውልድ ትውልድ እንዴት እንደሚያሻግሩት ማሳያ ነው። አንዳንዶች ደግሞ በጨርቅ ላይ የታተሙ የክርስቶስ መወለድ ይሄ ክሪስማስን ሲያከብሩ ዛፎቹን የተለያዩ አይነት ቅርጻ ቅርጾችን የሚያሳዩ ምስሎች የታተሙባቸውን የእጅ ስራ ውጤቶችን ይሸጣሉ። በእጅ የተሰሩ ዋጋቸውም ቀላል አይደለም። በእጅ የተሰሩ ስለሆኑ ሃንድ ሜድ የሆኑ ነገሮች ዋጋቸው ሁልጊዜ ይወደዳል። እነሱ ነገሮችን ለገበያ ነው የሚያቀርባቸው ማለት ነው። ስለዚህ የጠረጴዛ ልብሶች ሊሆኑ ይችላሉ። የተለያየ ነገሮችን ልክ አሁን እኛ ድሮ ዳቦ ተጋግሮ ዳንቴል እንደሚለብሰው እነሱ አነስተኛ የሆኑ ቅርጫቶች አሏቸው። በዛ ውስጥ ልክ የክርስማስ ወቅት ትንንሽ ዳቦ ጋግረው በዛ ጨርቅ ነው ሸፍነው ወደ ቤተክርስቲያናቸው የሚሄዱት ማለት ነው። ስለዚህ ለሱ መሸፈኛ የሚሆኑ ትንንሽ ቅርጾች ግን በእጅ የተሰሩ እጅግ በጣም ያማሩ ጨርቆችን ሁሉ የሚሸጡ አሉ። ሌሎች ደግሞ መብራቶችን በተለያየ ቅርጽ የተሰሩ ብርሃናቸው ለበዓሉ የተለየ ድባብ የሚሰጡ መብራቶችን ይሸጣሉ። ለምሳሌ ልክኛ ኩራዝ በፊት እንደምናበረው አይነት ይሄ የኩራዝ ማሾ የሚባል አይነት የሚመስሉ አይነት ዲዛይን ያላቸው መስታወቶች ደግሞ መብራት የምንላቸው በእርግጥ በባትሪ ወይም በኤሌክትሪክ ሶኬት የሚሰሩ ናቸው። ግን እነዚህ መብራቶች አምፖላቸው ላይ የተለያየ አይነት ክሪስማስን ድባብ የሚገልጹ ምስሎች የታተሙባቸው ናቸው። አንዳንዶቹ ደግሞ ድንኳናቸው ጎራ ስትሉ የምታዩት ነገር ያው ወቅቱን ብርድ አይደለ፣ ለዚህ ብርድ የሚሆን በጣም ወፋፍራም ካልሲዎች፣ ጓንቶች እና የአንገት ልብሶችንም ይሸጣሉ። እንደ በአጠቃላይ ሁሉንም ነገር በአንድ ቦታ ማግኘት እጅግ ያስደስታል። ሌላው ደግሞ እጅግ አስደናቂው ነገር ደግሞ የገና ዛፍ ነው ወይም ደግሞ የክሪስማስ ትሪ የምንለው ማለት ነው። ስለሱ ደግሞ ታሪክ ልንገራችሁ።
በዚህ ኦልድ ታውን ስኩዌር በሚባለው ቦታ ላይ የሚተከለው ዛፍ ማንኛውም ተራ ዛፍ አይደለም። በየአመቱ በጣም ትልቅ የሆነ ዛፍ በእድሜ ደግሞ 50 ዓመት እና ከዛ በላይ የሞላው ዛፍ ነው ተቆርጦ በግዙፍ መኪና ተጭኖ የሚመጣው። ብዙ ጊዜ እነዚህ ዛፎች ከክፍለ ሀገር ከሚባለው ቦታ ላይ ነው ተጭኖ የሚመጡት። በጣም ጥንታዊ የሆኑ ብዙ አመታትን ያስቆጠሩ ዛፎች ናቸው እና ባለፈው አመትም በዚህ አመትም የተጠቀሙት 50 ዓመት የሞላው ዛፍ ነው ተቆርጦ የሚመጣው ማለት ነው። ከዛ ተጭኖ ከመጣ በኋላ እሱን ለመትከል የሚደረገው ሂደት ራሱ በጣም አስደናቂ ነው። ረጅም በጣም ብዙ ትግል የሚጠይቅ ነው። ያንን የ50 ዓመት ዛፍ ተቆርጦ በጣም ግዙፍ ነው። መሬቱ እሱን በደንብ አድርጎ እንዲይዝ ተደርጎ በብረት ታስሮ ሁሉ ነው እዛ ቦታ ላይ የሚቆመው ማለት ነው። ዛፉን ከተተከለ በኋላ በላዩ ላይ በጣም በሺዎች የሚቆጠሩ የተንቆጠቆጡ አንጸባራቂ መብራቶችና አንጸባራቂ ጌጦች የተዋበ ነው የሚሆነው። ልክ አሁን ቪዲዮ ላይ እንደምታዩት እጅግ በጣም ትልቅ ነው። ከዛም ደግሞ ሙሉ ለሙሉ እንግዲህ የዛፉን ተክሉን ይሄ አረንጓዴነቱን አታዩትም። ቀን ላይ ሲሆን ይታያል፣ ማታ ሲሆን ግን በጣም መብራቶቹና እንቁዎች አንጸባራቂ ጌጦች በሙሉ በብዛት ስላሉ የአረንጓዴ ጽድ መሆኑን ሁሉ መለየት አትችሉም። በቃ የሆነ አይነት እሳት የሚመስል እንዴት ነው በጣም በመብራት እንትን ያለ የተዋበ የተንቆጠቆጠ አይነት ነገር ነው የምታዩት። ይህም ለቦታው በጣም ትልቅ ድባብ ነው የሚሰጠው። ከርቀት ለሚያዩ ራሱ በጣም አስደናቂ ነው። ይህንን ቦታ እንደው ከገና ከርቀት እየመጣችሁ ሲታያችሁ ያለው ራሱ ድባብ መንፈስን በጣም የሚቀይር ነው። ሁኔታዎችን በምታዩበት ካላችሁበት ሁኔታ ሙሉ ለሙሉ የሆነ ድባቡ ወደ ልዩ ወደሆነ ስሜት እንድትገቡ ነው የሚያደርጋችሁ። በተጨማሪም ደግሞ ጎብኚዎች ከፍ ብለው የገበያውን ድባብ እንዲያዩ ማስታወሻ የሚሆናቸውን ፎቶ እንዲነሱ ምቹ የሆነ ከፍ ያለ መድረክ ሁልጊዜ ይዘጋጃል። ያ መድረክ ደግሞ ልክ በምታዩት መልኩ በጣም የተዋበ መድረክ ነው። እዚህ መድረክ ላይ ጎብኚዎች ወይም ቱሪስቶች በቅርበት ያለውን በሙሉ ያለውን ትዕይንት ለማጣጣም የሚረዳቸው ነው። ከታች ወረድ ብለው ምግባቸውን ደስ ያላቸውን ምግብ ይበላሉ፣ ዞር ዞር እያሉ አካባቢውን ይቃኛሉ። ከዛ ደግሞ እዚህ ከፍ ያለ ቦታ ላይ በመውጣት ፎቶዎችን ይነሳሉ። ከላይ ደግሞ ድባቡ ምን እንደሚመስል በደንብ አድርገው ያያሉ። ይሄም በጣም የተዋበ ትዕይንትን ይታደሙታል። በዛ ላይ ማስታወሻቸውን ደግሞ በካሜራቸው ያስቀራሉ ማለት ነው። ሁልጊዜ በዚህ ወር ዲሰምበር በምንለው ወር ሙሉ ወሩ ነው። ልክ ፀሐይ ስታዘቀዝቅ በዚህ ቦታ ላይ ያለው ድንቅ መብራት ፍክት ጉልት ብሎ ይታያል። ይህንን ኦልድ ታውን ስኩዌር ልዩ ድባብ ሰጥቶት ልክ ዊንተር ወንደርላንድ አካባቢውን ድንቅ በሆነ ሁኔታ ይቀይራል። ልክ በቃ በተረት በፊልም ላይ የምታዩትን ሪያሊቲውን በሪል እዛ ቦታ ላይ የምታዩበት እንትን ነው። የሚያስደንቅ ሁኔታ ነው። የፈረስ ጋሪዎቹ በእርጋታ ሲጓዙ፣ የምግቡ ሽታ፣ የቱሪስቱ ደስታ፣ ቱሪስቱም የተለያየ አይነት ምግብ ሲሞክር ሲቀምስ፣ የመብራቶቹ ድምቀት፣ ከየድንኳኑ የሚወጣው ለስለስ ያለ ሙዚቃ ፕራግ ከተማ ልዩ ድባብ ይሰጣታል። ይህም የክሪስማስ ገበያውን በተረት ላይ የምናውቀውን ወደ እውነታ የመለስ ያህል እንዲሰማን ያደርጋል። ይህም የክሪስማስ ገበያ ለ1 ወር ያህል ነው የሚቆየው፣ የገና በዓል እስኪከበር ድረስ ማለት ነው። ወሩን በሙሉ ይህን ተአታዊ ትዕይንት የዲሰምበርን ወር እጅግ በጣም ልዩና ተናፋቂ ያደርገዋል። ሁልጊዜ በየዓመቱ እዚህ ቦታ ላይ ለመጎብኘት ብዙዎች እቅድ አውጥተው ከኖቬምበር ጀምሮ ኖቬምበር አጋማሽ ጀምሮ ይሄ የክሪስማስ ማርኬት ይገነባል። ግን እየቆየ ነው እየደመቀ የሚመጣው። ሙሉ 1 ወሩን ግን በደንብ አድርገው እዚህ ለማጣጣም እቅድ አድርገው ወሩ እንኳን ባይቆዩ 3-4 ቀን ሳምንት ቆይተው የሚሄዱበት በጣም ተወዳጅና አስደናቂ የክሪስማስ ማርኬት ያለበት ቦታ ነው። እኔም በጣም ስለወደድኩት ነው ለእናንተ ያጋራኋችሁ። እናንተም እንደምትወዱት በጣም እርግጠኛ ነኝ።
ቪዲዮውን እንግዲህ ላይክ አድርጉ፣ ሼር አድርጉት፣ ሰብስክራይብ አድርጉና አበረታቱኝ እላለሁ። በተመሳሳይ ቪዲዮ በሌላ ጊዜ እመለሳለሁ። በጣም ነው የምወዳችሁ። አመሰግናለሁ። ደህና ሁኑ። ባይ The stars are brightly shining. It is the night of our dear Savior's birth. Long lay the world in sin and error pining, till He appeared and the soul felt its worth. A thrill of hope, the weary world rejoices, for yonder breaks a new and glorious morn. Fall on your knees, oh, hear the angel voices, oh, night divine, oh, night when Christ was born, oh, night divine, oh, night divine. Then by the light of faith serenely beaming, with glowing hearts by His cradle we stand. So led by light of a star sweetly gleaming, here come the